ጤና ይስጥልኝ። ዛሬ የምናወራው ስለ ሰውነታችን ድምፅ አልባው ሞተር ስለ ደም ዝውውራችን ነው። ደም በሰውነታችን ውስጥ ኦክሲጅንንና አልሚ ምግቦችን የሚያከፋፍል ዋና መንገድ ነው። ነገር ግን ይህ የደም ዝውውር ስርዓት ሲዛባ ወይም ደግሞ ፍሰቱ ሲቀንስ ሰውነታችን የተለያዩ የማስጠንቀቂያ ምልክቶችን መላክ ይጀምራል። ብዙዎቻችን እነዚህ ምልክቶች እንደ ተራ ድካም ወይም ደግሞ እንደ አየር ጸባይ ለውጥ ቆጥረን ችላ እንላቸዋለን። ነገር ግን ችላ ማለታችን ለከባድ የልብና የደም ዝውውር በሽታዎች ሊያደርገን ይችላል። በዛሬው ቪዲዮ የደም ዝውውር በትክክል እየሰራ እንዳልሆነ የሚጠቁሙ ወይም ደግሞ የደም ዝውውራችን ችግር እንዳለበት የሚጠቁሙ 10 ዋና ዋና ምልክቶችን በዝርዝር እነግራችኋለሁ። ስለሆነም እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ሲጀምሩት ላይክ ማድረግ ጀምሩት። መልካም ቆይታ። አንደኛውና የመጀመሪያው የደም ዝውውራችን ደካማ መሆኑን የሚያሳየን የእጅና የእግር ቅዝቃዜ ነው። የሰውነታችን የደም ዝውውር ስርዓት ልክ እንደ ማዕከላዊ ማሞቂያ ነው የሚሰራው። ደም በሰውነታችን ውስጥ ሲዘዋወር ሙቀትን በሁሉም የሰውነት ክፍሎች እኩል ያሰራጫል። ነገር ግን የደም ዝውውር ችግር ሲኖር ደም ወደ ሩቅ የሰውነት ክፍሎች ማለትም ወደ እጅና እግር ጣቶች ለመድረስ ይቸገራል። በዚህ ጊዜም የሰውነታችን የመከላከያ ዘዴ አስፈላጊ የሆኑትን የውስጥ አካላት ይሄ ማለት እንደ ልብና ሳምባ ሙቀት ለመጠበቅ ሲል ወደ ጫፍ አካላት የሚሄዱ የደም ስሮችን ያጠባል ማለት ነው። በውጤቱም የአየር ጸባዩ ሞቃት ቢሆንም እንኳን የእናንተ እጅና እግር ሁሌም በረዶ የመሆንና የመቀዝቀዝ ስሜት ይሰማችኋል። ይህ በተለይ ቁጭ ብላችሁ በምትውሉበት ጊዜ ወይም ደግሞ እንቅስቃሴ በምታቆሙበት ወቅት ጎልቶ የሚታይ ሲሆን የደም ስሮች መጥበብን ወይም የልብ ደምን በኃይል የመርጨት አቅም መቀነስን ሊያመለክት ይችላል ማለት ነው። ሁለተኛ የእጅና የእግር መደንዘዝ ወይም ደግሞ እንደ መርፌ የመውጋት ስሜት መሰማት። በሰውነታችን ውስጥ ያሉት ነርቮች በትክክል እንዲሰሩና መልእክት እንዲያስተላልፉ የማያቋርጥ የደም አቅርቦት ያስፈልጋቸዋል። የደም ዝውውር ሲዛባም ወይም ፍሰቱ ሲቀንስ ነርቮች የሚፈልጉትን ኦክሲጅንና አልሚ ምግቦችን አያገኙም። በዚህ ጊዜ ፓሬስቴዥያ የሚባለው ስሜት ይፈጠራል። ይህም ማለት እጅ ወይም ደግሞ እግር ላይ የመደንዘዝ የመጠቅጠቅ ወይም ደግሞ ልክ እንደ መርፌ የመውጋት ስሜት ነው። ብዙ ጊዜ ይህም የሚከሰተው በአንድ ቦታ ላይ ለረጅም ሰዓት ተቀምጣችሁ ወይም ደግሞ ተኝታችሁ ደም ሲታገድ ቢሆንም ያለምንም ምክንያት በየቀኑ የሚደጋገም ከሆነ ግን የደም ስሮች መጥበብን ወይም ደግሞ መዘጋትን ሊያመለክት ይችላል። ይህ ምልክት ሰውነታችሁ ወደዚህ አካባቢ ደም በበቂ ሁኔታ እየደረሰ አይደለም ብሎ የሚሰጣችሁ የመጀመሪያው የጥንቃቄ ደውል ነው። ሶስተኛ የእግር እብጠት። የደም ዝውውር ስርዓታችን ደምን ወደ ታች መላክ ብቻም ሳይሆን ያንኑ ደም መልሶ ወደ ልብ የመሳብ ግዴታ አለበት። የደም ዝውውር ሲዳከም ግን በተለይ በእግር አካባቢ ያለው ደም ወደ ላይ የመመለስ አቅሙ ይቀንሳል። በዚህ ጊዜም በደም ስሮች ውስጥ ያለው ግፊት ስለሚጨምር ፈሳሽ ከደም ስር ወጥቶ በአካባቢ ባሉ ስስ ቲሹዎች ውስጥ ይከማቻል ማለት ነው። ይህም ሂደት ኢዴማ የሚባል እብጠትን የሚፈጥር ይሆናል። በተለይ በቁርጭምጭሚት አካባቢ በእግር ጫማ ወይም ደግሞ በታችኛው የእግር ክፍል ላይ የሚታይ እብጠት እንዲሁም ደግሞ ጥልቅ ምልክት ጥሎ የሚያልፍ ከሆነ ደማችሁ በስርዓቱ እየተዘዋወረ እንዳልሆነ ትልቅ ማሳያ ነው ማለት ነው። ይህም እብጠት አንዳንዴ ከባድነትና የመገተር ስሜትም ሊኖረው ይችላል። አራተኛ የማያቋርጥ ድካም። ብዙዎቻችን ድካም የሚሰማን በቂ እንቅልፍ ስላላገኘን ወይም ደግሞ ብዙ ስለሰራን ብቻ ይመስለናል። ነገር ግን የደም ዝውውርን መዛባት ለከፍተኛ የሰውነት ዝለት ዋነኛ መንስኤ ነው። ልባችን ደምን በሚረጭበት ጊዜ ለጡንቻዎቻችንና እንዲሁም ደግሞ ለተለያዩ የሰውነት ክፍሎች አስፈላጊውን ኦክሲጅንና ግሉኮስ ይሄ ማለት ኃይል ሰጪ ምግብን ያከፋፍላል። የደም ዝውውር ፍጥነት ሲቀንስ ግን ጡንቻዎች የሚፈልጉትን ነዳጅ በወቅቱ አያገኙም። በዚህም ምክንያት ትንሽ ደረጃ ስትወጡ፣ አጭር መንገድ ስትራመዱ ወይም ደግሞ ተራ የቤት ውስጥ ስራዎችን እንኳን ስትሰሩ ሰውነታችሁ እንደ ዝሆን የከበዳችሁና እንዲሁም ደግሞ የመዛል ስሜት ይሰማችኋል ማለት ነው። ይህም አይነቱ ድካም በእረፍት የማይለቃችሁና ሁሌም ደግሞ አብራችሁ የሚኖር ከሆነ ሰውነታችሁ በውስጡ ያለውን አነስተኛ ኦክሲጅን ለመቆጠብ ሲል ዝቅተኛ የኃይል አጠቃቀም ላይ እየገነባ መሆኑን ያሳያል ማለት ነው። ስለዚህ ድካም ሁልጊዜ ቢሆን ከእንቅልፍ ማጣትና እንዲሁም ደግሞ ከስራ ብዛት ጋር የተያያዘ ላይሆን ይችላል። የደም ዝውውር ደካማ በሚሆንበት ጊዜም ከፍተኛ የሆነ ድካም ይሰማል ማለት ነው። አምስተኛ የቆዳ ቀለም መለወጥ። የቆዳችን ተፈጥሯዊ ቀለምና ድምቀት የሚወሰነው ከቆዳው ስር ባለው የደም ፍሰት መጠንና እንዲሁም ደግሞ በደም ውስጥ ባለው የኦክሲጅን ክምችት ነው። የደም ዝውውር ሲዛባ ግን ቆዳችን ቀለሙን መቀየር ይጀምራል። ለምሳሌ በቂ ኦክሲጅን ያለው ደም ወደ ጫፍ አካላት ይሄ ማለት እንደ ጣቶች፣ ከንፈር ወይም ደግሞ
የአፍንጫ ጫፍ ካልደረሰ ቆዳችን ወደ ሰማያዊነት ወይም ደግሞ ወደ ግራጫማነት ሊያመዝን ይችላል። ይህም ሁኔታ ሲያኖሲስ ይባላል። በሌላ በኩል ደግሞ የደም ዝውውሩ በጣም አነስተኛ ከሆነ ቆዳችን የገረጣ ወይም ደግሞ ነጣ ያለ ሊሆን ይችላል። አንዳንዴ ደግሞ ደም ወደ ላይ የመመለስ ችግር ካለበት፣ ይሄ ማለት ቬነስ ኢንሰፊሽንሲ ካለ በግራ አካባቢ ቆዳው ወደ ቀይ ወይም ደግሞ ወደ ጠቆር ያለ ቡናማ ቀለም ሊቀየር ይችላል ማለት ነው። እነዚህም ቀለሞች የጤናማ የደም ዝውውር መታወክ ግልጽ ማሳያዎች ናቸው። ስድስተኛ የቁስል ቶሎ አለመዳን። ሰውነታችን ራሱን የመጠገን አስገራሚ ችሎታ አለው። ነገር ግን ይህ ሂደት እንዲሳካ ደም አስፈላጊ የሆኑ ግብዓቶችን ማቅረብ አለበት። ደም ወደ ቁስሉ ቦታ ነጭ የደም ሴሎችን፣ ይሄ ማለት በሽታ ተከላካዮችን፣ ኦክሲጅንና እንዲሁም ደግሞ ለቲሹ ግንባታ የሚረዱ አልሚ ምግቦችን ያመላልሳል። የደም ዝውውር ሲዳከም ግን እነዚህ የጥገና ዕቃዎች ወደ ቁስሉ ቦታ በወቅቱ አይደርሱም ማለት ነው። በዚህም ምክንያት ትንሽ የጭረት ቁስል፣ የጫማ ግጭት ወይም ደግሞ ጥቃቅን ቁስለቶች እንኳን ለመዳን ሳምንታትን አልፎ ተርፎም ወራትን ሊወስዱ ይችላሉ። ይሄም ሁኔታ በተለይ በእግር አካባቢ የሚከሰት ከሆነ የደም ስር ቁስለት፣ ይሄ ማለት ቬነስ አልሰር ወደሚባል ከባድ ደረጃ ሊያመራም ስለሚችል ቁስል ካልደረቀና ቶሎ ካልዳነ የደም ዝውውር ችግር መኖሩን ትልቅ ማሳያ ነው ማለት ነው። ሰባተኛ የጡንቻ መሸማቀቅ። የጡንቻ መሸማቀቅ ወይም ደግሞ ቁርጠት የሚከሰተው ጡንቻዎች በቂ የደም ፍሰት ሳያገኙ ሲቀሩ ነው። ጡንቻዎች ስራቸውን በትክክል ለመወጣት ከፍተኛ መጠን ያለው ኦክሲጅንና አልሚ ምግቦችን ከደም ይፈልጋሉ። የደም ዝውውር ሲዳከም ግን ጡንቻዎች ይራባሉ። በዚህም ምክንያት በድንገት ይሳባሉ ወይም ደግሞ ይገተራሉ ማለት ነው። ይህ በተለይ በእግር የታችኛው ክፍል ላይ፣ ይሄ ማለት ባት አካባቢ በብዛት ይታያል። ብዙ ጊዜ ሰዎች ይህ ስሜት የሚመጣባቸው ሲራመዱ ወይም ደግሞ ስፖርት ሲሰሩ ሲሆን፣ እንቅስቃሴ ሲያቆሙ ደግሞ ህመሙ ሊለቃቸው ይችላል። ይህም ሁኔታ ክላውዴሽን ተብሎ የሚጠራ ሲሆን በደም ስሮች ውስጥ የቆሻሻ መከማቸት ወይም ደግሞ መጥበብ መኖሩን የሚያሳይ ቀይ መብራት ነው ማለት ነው። ስምንተኛ የምግብ ፍላጎት መቀነስና የምግብ አለመፈጨት። የምግብ መፈጨት ሂደት በሰውነታችን ውስጥ ከፍተኛ ጉልበትና ደምን የሚጠይቅ ተግባር ነው። ምግብ ከተመገበን በኋላ ደም በብዛት ወደ ሆድና አንጀት አካባቢ በመሄድ ሂደቱን ያፋጥነዋል። አልሚ ምግቦችንም ከመስጠት በኋላም ወደ ተለያዩ የሰውነት ክፍሎች ያጓጉዛል ማለት ነው። ነገር ግን የደም ዝውውር ችግር ካለ ለዚህ ሂደት የሚሆን በቂ ደም አይደርስም። በዚህ ምክንያት የምግብ መፈጨት ሂደቱ ይዘገያል ማለት ነው። ይህም እንደ ሆድ መነፋት፣ የሆድ ድርቀትና የምግብ ፍላጎት ማጣትን ያመጣል ማለት ነው። ሰውነታችሁም ምግብን በአግባቡ ማቀነባበር ስለማይችል ምግብ አልሻም የሚል ምልክት ይሰጣችኋል ማለት ነው። አንዳንዴም ከተመገባችሁ በኋላ የሆድ ቁርጠት ስሜት የሚሰማችሁ ከሆነ ይህ የአንጀት የደም ስሮች መጥበብ ወይም ደግሞ ሚሴንትሪክ ኢስኪሚያ ምልክት ሊሆን ይችላል ማለት ነው። ዘጠነኛ የማስታወስ ችሎታ መቀነስና ትኩረት ማጣት። አእምሯችን ከሰውነታችን ጠቅላላ ክብደት 2% ብቻ ቢሆንም ከልባችን የሚረጨው ደም ውስጥ ግን እስከ 20% የሚሆነውን ይፈልገዋል። ይህም የሆነበት ምክንያት አእምሮ ለትክክለኛ ስራው ከፍተኛ የሆነ ኦክሲጅንና ግሉኮስ ስለሚያስፈልገው ነው። የደም ዝውውር ሲዳከም ግን አእምሯችን የሚፈልገውን ነዳጅ በበቂ ሁኔታ አያገኝም። በዚህ ጊዜ ብሬን ፎግ ወይም ደግሞ የአእምሮ መደብዘዝ የሚባል ስሜት ይፈጠራል ማለት ነው። ነገሮችን ቶሎ የመርሳት፣ በአንድ ነገር ላይ ትኩረት አድርጎ የመቆየት መቸገር፣ የሐሳብ መዘበራረቅና አልፎ ተርፎም የማዞር ስሜትን ሊያስከትልና ሊከሰት ይችላል። ይህ ምልክት ሰውነታችሁ ለአእምሮ የሚሰጠው የደም አቅርቦት እየቀነሰ መሆኑን የሚጠቁም በመሆኑ ከፍተኛ የሆነ ጥንቃቄን የሚፈልግ ወይም ደግሞ የሚሻ ምልክት ነው ማለት ነው። አስረኛና የመጨረሻው የጥፍርና የፀጉር ጤና መቃወስ። ብዙ ጊዜ የፀጉር መርገፍን ወይም ደግሞ የጥፍር መሰባበርን ከውጫዊ ቅባትና ከሳሙና ጋር ብቻ እናያይዟለን። ነገር ግን ፀጉርና ጥፍር ጤናማ ሆነው እንዲያድጉ ከስራቸው የማያቋርጥ የደም አቅርቦትና አልሚ ምግቦች ያስፈልጓቸዋል። የደም ዝውውር ሲዳከም ሰውነታችን ያለውን አነስተኛ ደም ለዋና ዋና የውስጥ አካላት ለምሳሌ እንደ ልብና ሳምባ ቅድሚያ ይሰጣል። በዚህ ምክንያት ለፀጉር ዘለላዎችና ለጥፍር እድገት የሚሄደው ደም ይቋረጣል ማለት ነው። ታዲያም ውጤቱ የፀጉር መሳሳት፣ መድረቅና መርገፍ ሲሆን በተለይ በእግር ላይ ያለው ፀጉር ድንገት መጥፋት የደም ዝውውር መጥበብ ትልቅ የሆነ ምልክት ነው። ጥፍራችሁም ደግሞ በጣም ቀጭን፣ በቀላሉ የሚሰባበር፣ እድገቱ የቆመ ሊሆን ይችላል። ይህም ለውጥ የሰውነታችሁ የውስጥ የደም ዝውውር ስርዓቱ እርዳታ እንደሚፈልግ የሚናገርበት አንዱ መንገድ ነውና ችላ ማለት የለባችሁም። ስለዚህ እነዚህ 10 ምልክቶች በሰውነታችን ውስጥ የደም ዝውውር ደካማ መሆኑንና እንዲሁም ደግሞ አነስተኛ መሆኑን መቆራረጡንም የሚያሳይ ምልክቶች ናቸው ማለት ነው።
ለማጠቃለል ያክል አሁን የጠቀስናቸው 10 ምልክቶች ከእጅና እግር ቅዝቃዜ ጀምሮ እስከ ጥፍር እንዲሁም ደግሞ የፀጉር ጤና መቃወስ ድረስ ሁሉንም በአንድ ጊዜ ላታዩአቸው ትችላላችሁ። ነገር ግን ከእነዚህ ውስጥ የተወሰኑትን በተደጋጋሚ የሚታይባችሁ ከሆነ ሰውነታችሁ እርዳታ እየጠየቀ መሆኑን መረዳት አለባችሁ። የደም ዝውውርን ለማሻሻል አዘውትሮ የአካል ብቃት እንቅስቃሴ ማድረግ፣ በቂ ውሃ መጠጣት፣ ጨው መቀነስና ሲጋራን አለማጨስ ያሉ ቀላል የሚባሉ የአኗኗር ዘይቤ ለውጦችን መከተል ያስፈልጋል። ይሁን እንጂ ምልክቶቹ እየባሱ ከመጡና የህመም ስሜትም ካላቸው መዘግየት ሳያስፈልግ ወደ ሕክምና ተቋም በመሄድ የደም ስር ምርመራ ማድረግ ብልህነት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።